ዘን ውስጥ አሰረቻት በገዛ እጇ ጥፍልቅ አርጋ ጥብቅ አርጋ ከብት እንኳን እንደኔ አይታሰርም። አሰረችኝ? አዎ። እንዴት ነው ዮዲታ አንቺን የምታስርሽ? ማዬ በገመድ ነው እኔ ልጅ። መጀመሪያ እሷን ነበር ያገቷት። እኔ ደግሞ ልጄን አስፈታለሁ ብዬ ኮራ ብዬ መሄድ ያኔ ያ የተረገመ ግንብ ፊት ዮዲትን አንቺ መፈታት የምትፈልጊ ከሆነ እናትሽን ሰሪ አላት። እሺ ብላ እኔን አሰረች። ዮዲት አባዬ ታስራ ቢሆንም አሁን ላይ ግን አጋቹ ለቋታል ማለት ነው። እሷም የለቀቀበት ምክንያት እንግዲህ ብሩን ፈልጋ እንድትሰጠውና ያላትን አማራጭ ከቤቷ ቁጭ ብላ እንድታስብ አድርጓታል ማለት ነው። በዚህም እንግዲህ ያው አስቻለውም የእናቱን ሁኔታ ሲጠይቅ የት እንዳለች በፍጹም አላወቀም ነበረ። እህቱም ጋር በመሄድ የወዴት ጉዴትን ሲጠይቃት የት እንዳለች አላቅም ትላለች ማለት ነው። ነገር ግን አባዬ ወደ ቤት ከተመለሰች በኋላ የራብ ጠን የሚባል ጠል ይዞ ልኳት ነበር ማለት ነው። ከዛም እንግዲህ እዚህ ቀደም ስትበላ የምታማርጠው አባዬ አሁን ላይ ግን የራብ ጠን ምን እንደሆነ በደንብ ስለገባት ያለው ምግብ ሁሉ አምጭ ጥያቄ ምንም ነገር አልፈለግም ትልና ፀሐዬን ታዛታለች ማለት ነው። ፀሐዬም እንግዲህ የሰራውት ምግብ ምስር ነው ለአስቻለው እሱን ይበላሉ፣ አንቺ ደግሞ አትወጂም ስትላት ድንጋይም ቢሆን እቆረጥማለሁ ስለዚህ ዝም ብለሽ አምጪ ትላታለች። ከዛም እንግዲህ በቃ አይጎርሱ አጎራርስ በ12 ጣቶቿ ብትገባበት ራሱ ደስ ይላታለኝ። ልጇ አስቻለው እንግዲህ እስኪታዘባት ድረስ ነበረ ያንን ምግብ ስትበላ የነበር ማለት ነው። እውነት ለመናገር ራብ ክፉ ነው። ብዙ ነገሮችን ማስተምሯታለኝ። ከዛ እማዬ ራብ የዚህን ያክል ነው እንደ ጠናብሽ ቆየት ነው የነበርሽው ይላታለኝ። ከዛም እንግዲህ እንደታገተችና የእህል ጤፍ እያየች ከዛ ግን ምንም አይነት ነገር ምግብ እንደሌለ ትነግረዋለች። ለዚህም እንግዲህ እንዴት ብሎ ይጠይቃታል። የገንዛ አጋቼ አገተኝ፣ ለዚህም ደግሞ ቤተሰቦቼን ከአደጋ ጠብቃለሁ ብዬ ነበረ፣ ነገር ግን እኔ እናትህ ጉድ ሆንኩልህ፣ ብልሃቴ ምንም ነገር አልጠቀመኝም በአሁኑ ሰዓት ትለዋለች። አስቻለውም ግልጽ እንዲሆንለት ስለምንድን ነው የምታወሪው ስለምን አጋች ነው ይላታለኝ። እንግዲህ እሱም ቤተሰቦችን አደጋ ላይ ለመጠበቅ አለምን አግቻት ነበረ፣ የእሷ አጋሽ ደግሞ በገንዛ እጄ ራሴን መልሶ በቆፈርኩት ጉድጓድ ራሴን ጠመጠመኝ ትለዋለች። ከዛም እንግዲህ ቆይ እንዴት ብሎ በሚያጣርበት ሰዓት የተፈጠረውን በሙሉ ትነግረዋለች። ያቺ እርጉም እህትህ አማቷን ለመግደል ስትል ቪዲዮ ተቀርጻለች፣ ይህም ደግሞ ያደረገችው ያቺ ጽናዣም አለም ነች ስልና ከዛም እንግዲህ ያው ትክክል አላደረግሽም ሌላ አማራጭ ማድረግ ስትቺ ሲላት ምንም አይነት አማራጭ የለኝም አለማገት ግን ትቺ ነበር ሲላት ያቺ ልጅ እኮ እኔና ቤተሰቦቼን ወደ ወይኔ ቤት እድሜ ልካችን እንድንታሰር የሚያደርግ መረጃ ነው ያላት፣ ስለዚህ ቤተሰቦቼን ለመከላከል ግዴታ መጠቀም ነበረብኝ ብላ ስታስረዳው አስቻለ እውነት ለመናገር የተረጋጋ አሁን ላይ እድሜ ለፀሐዬ በጣም ትሁተኛ ግርማ ሞገስ ራሱ እይቱማ የኔ ባጉንቸር ፊት እንዴት አባት ነው የሚያምረው። ከዛም እንግዲህ እናቱን እንዲጠብቃት እንዲያግዛት ትነግረዋለች ማለት ነው። እሱም በዚህ ችግራችሁ ውስጥ አብራችሁ እንድትዘፈቅ ትፈልጊያለሽ ሲላት አልፈልግም፣ ደግሞም እንድትተወኝም አልፈልግም፣ ስለዚህ የሆነ ነገር ፈልግ ልጄ ከዚህ ጉድ አውጣኝ ብላ ልጇን ትማጸነዋለች ማለት ነው። እንግዲህ አስቻለውም አጋቹ ምንድነው የሚፈልገው ብሎ በሚጠይቅበት ሰዓት እሱ የሚፈልገው 23 ሚሊዮን ብር ነው፣ ይህን የሚሰጥ ጓደኛ አለ ትለዋለች። ምን ብሎ ሲደነግጥ አየህ ድንጋጤ በእኔ በእናትህ ነው የወጣኸው የዘር ነው መሰለኝ፣ ልክ እኔም እንዳንተ ነው እየደነገጥኩ ትለዋለች። ከዛ እሱም ግን እንዴት ሊሆን ይችላል የዚህን ያክል ብራይቶ አያውቅም እንዴ ሲል ዘር ማንዝሩ ሊያበለጽግበት በእኔ በወርቂ ብር ሊዘንጽበት ነው፣ እኔም እንዳንተ ነው ያሰብኩት፣ ስለዚህ እስኪ የሆነ ነገር መላ ፍጠር ልጄ ትለዋለች። ከዛም እንግዲህ ለዚህ ጉድ ነገር አስቀድሜ ነግሬያችሁ ነበረ፣ እባክሽን እናቴ ከዮዲት ጋር አትተባበሪ ብዬሽ ደግሜ ደጋግሜ ነግሬሽ ነበር አይደል፣ ይኸው ምን አተረፍሽ ይላታለኝ። እሷም አዎ ነግሬ ነበር ልጄ፣ ግን ደግሞ ያቺ እህት ናት ለዚህ ሁሉ የዳረገችኝ፣ ስለዚህ ምን አማራጭ አለኝ ትለዋለች። አስቻለውም ይህም ብቻ አይደለም ያልነገርኩ ነገር ብዙ አለኝ ስለሷ ስለ ትጉድ ያቺ የተረገመች ስትለው አትንገሪኝ
ይላታል። አይ መስማትም አለብን ስለውና እሷ ታግታ በነበረበት ሰዓት ሂዳ እሷን ዘንጣ ለማስወጣት ስትሄድ ራሴን እጄን ጥብቅ አርጋ ከፍት እንኳን እንዳይታሰር አድርጋ ነው ያሰረችኝ። ስለዚህ ይህንን ያደረገችው እሷ ናት ትለዋለች። እሱ የወዲት እውነትማ ይህንን ነገር አድርጋ ነው ብሎ በሚጠይቅባት ሰዓት አዎ ልጅ በደንብ ነው አጣብቃ እንዳልንቀሳቀስ አድርጋ ያሰረችኝ፣ በምትኩ እሷ ወይስ አንቺ በሚልበት ሰዓት እሷ ብላ በገንዛ ልጄ ታሰርኩኝ ትለዋለች። ይህንን ሲሰማ በጣም ነው ሾክ የሆነው እውነት ለመናገር ምክንያቱም አንዲት ሴት ልጅ በእናቷ ላይ የዚህን ያክል ትጨክናለች ብሎ ማሰብ በጣም ከባድ ነው። እሷ ግን ግዳያት ብትባል እንኳን ያለ መመነታታት ትገልሻለች እማዬ የወዲት አታረገውም አይባለውም ታረገዋለች ይላታል። አዎ ልጄ አድርገዋለች ይቺ የተረገመች እሷን ብዬ ይኸው እኔም አብሬ መቀመቅ ለወርድ ነው፣ ቤተሰቦቻችን በአደባባይ ሊዋረድ ነው ትለዋለች ማለት ነው። ከዛ እንግዲህ ምንም አማራጭ አለን ብለው በሚያስቡበት ሰዓት ያው ያለን ነገር እንግዲህ ለፈጣሪ ስለት ገብቻለሁኝ፣ ከዚህ ጉድ ካወጣኸኝ አንድ ጧፍ ብዬ ስለት ተስያለሁ ትለዋለች። ከዛም እንግዲህ ፀሐይ ለእግዚአብሔር ትንሽ የምንስጠው ብዙ የምንስጠው ዋናው ቃላችን አክብረንና ተደስተን እንስጠው። እግዚአብሔር አነሰ በዛ አይልም። ዋናው ነገር ግን በፍቅርና በንጹህ ልባችን ብቻ እሱን አስበን ስንሰጠው ነው ምስጋናችንም በረከታችንም ከፍ የሚለውና አባዬ የተናገረችው አንድ ቃል አለ እዚህ ላይ በጣም ነው የተማርኩበትና አላነሰም ወይ ብላ ስትጠይቃት የድሃ ስለቱ አንድ ጧፍ ብላ ትናገራለች ማለት ነው። እንዲህ አበባዬ ትላታለች። አዎ ምክንያቱም ብዙ ለምን ሳላለሁኝ እኔ ይህን 23 ሚሊዮን ብር ከከፈልክ በኋላ ድሃ ስለመሆን የድሃ ስለቱ አንድ ጧፍ ነው ብላ ትናገራለች ማለት ነው። ይህንን ምርር ብላ ነው እውነት የተሳለችው ይመስለኛል። እንግዲህ እግዚአብሔር እንግዲህ ይርዳቸው በጥበቡ ማለት ነው። ዋጋ ከፍላለች በትንሹ ቢሆንም ሰዎችን እንግዲህ ተረድታለች ብዬ አስባለሁ። ስለ ዓለምም እንግዲህ በጣም እሽቆቆ የሆነች እና መቀመቅ የሆነች ልጅ ቀላል እንዳልሆነች በደንብ አውቃታለች ማለት ነው። ፊቷ ነው እንጂ ሞኝ የሚመስለው ውስጧ ያረረች ነች ብላ በተደጋጋሚ ለአስቻሉ ትናገራለች ማለት ነው። ሌላው መለስ ብዬ ስወስዳችሁ ወንድዬ እናቱ በጣም እየዛለችና ራሷን መቻል አቅቷታል። ምክንያቱም እዚያ ቤት እስከወጣች ድረስ መድኃኒት ተጠቅማ እንደማታውቅና በአግባቡ ምግብ እንደማትመገብ ስትናገር ነበር ለወንድዬ። ወንድዬም እንግዲህ እናቴ ራሽን ለምን አትጠብቂም? መድኃኒት ለምን አትወስጂም? ይቺ አለም እያልሽ እኮ ተሰቃየሽብኝ። ቆይ እኔስ ማን አለኝ ያላንቺ ሲላት፣ ከዛም እንግዲህ የወዲት እኔ ያለውልህ ትለዋለች። ከዛም ተቆጥታም ትሄዳለች ማለት ነው። እሷ ግና እናቱ አሁንም ቢሆን የት ነው የምትሄዱ በምትላቸው ሰዓት ንግስቴን ወደ ምርመራ ልወስዳት ነው፣ የእርግዝና ምርመራ ቼክ ልናደርገው ይናታል። ጥሩ ነው ብላ አዎ እና አትታመሚብኝ፣ አትሞችብኝ፣ ኑሪብኝ፣ የልጅ ልጅሽን ናቅፈሽ የምታሳድጊ አንቺ ነሽ ብላ እንግዲህ በአሽሙር ብዙ ነገር ትናገራታለች። ወዲት ሞግዚትሽ ልታረጊ ነው ወይ ስትላት፣ አይ የሰው ልጅ እንደሱ ሳይሆን ህፃናት ነጭ ወረቀት ናቸው ይባላሉ። ስለዚህ በሰው ሞግዚት አሳድጌ እነሱን እንዲመስልብኝ ሳልፈልግም አንቺ እንድታሳድጊውና አንቺ እንዲመስልልኝ ነው የምፈልገው፣ በአያቱ እጅ መታቀፍ ነው ያለበት ትላታለች ማለት ነው። ከዚያም እንግዲህ ወንድዬም ክርክራችሁን አቁሙና እማዬ ራሽን ጠብቂ ብሎ በአንስነስቶ ከቦታዋ ሲመልሳት የወዲት አኩርፋ ትሄዳለች ማለት ነው። የወዲትም እንግዲህ ነገሯን ትቀሳስር ጀመር ማለት ነው። ከኔና ከልጅህ እንዲሁም ከእናትህ ችግር ቢገጥመን ቀድመ የምታወጣው እናት ነው። ምክንያቱም እናት መተኪ የላትም፣ ሚስት በሌላ ትተካለች፣ ልጅም ቢሆን በሌላ ይወለዳል ብላ እሱን አንጀቱን ለመብላት ነገሮችን ውጥንጥና አርጋ ስታወራን ሰማታለን ማለት ነው። ታዲያ በዚህ ሰዓት ወንድዬ እንደዚህ ለምን ትያለሽ? ሁሉም እኮ የራሱ ፍቅርና የራሱ ቦታ አለው። በፍጹም እንደዚህ አትበይ፣ አንዱን ከአንዱ ማወዳደር አይቻልም፣ ሁሉም አንድ ነው ለኔ ይላታለኝ። እሱ በየዋህነቱ ነው። የጅል አንፎ የወንድ አልጫ መቼም ቢሆን መንቄ የለውም። እናቱ ድፊት እስክትልድለት ድረስ የእሱ መቼም አይነቃም። እውነት ለመናገር በጣም የሚያናድደኝ ነገረ ስራው ኮስትር ይላል፣ ይመለሳል፣ ይሄዳል፣ ይመጣል። ቆይ ግን
ወንድ እንደዚህ ከሆነስ ቢቀር አፈር ይብላ። እናቱን ሊደፋት ነው። ማርያምን በጣም ነው ያናደደኝ። ወንድዬ መቼ እንደሚነቃ አላውቅም። ጭራሽም ደግሞ አጠገባችን ላያት እኔ መድኃኒት ገዝቼ ላምጣላት ብሎ መርዝ ነው የላከባት እውነት። ከዛም እንግዲህ ምን ላግዝሽ፣ ምን ልስራለሽ ምናምን ብላ የወዲት ብዙ ነገር ትጠይቃታለች እማማን። ከዛም እሷ ከፊቴ ዞር በይልኝ፣ አንቺ ከፊቴ ካለሽ ነው በሽታ የምትሆኝ፣ ስለዚህ በቃ ተይኝ ትላታለች። አይ የኔ ባል ወይም ልጅሽ ደግሞ አጠገቧ ሁኚ የትም እንዳትሄጂ ብሎኛል ስትላተኝ በጣም ነበር የተናደደችባት። ጥፊልኝ፣ አጠገቤ ላይሽ አልፈልግም ትላታለች። ቆይ እንድትሞችብኝ እኮ አልፈልግም፣ በጣም ነበር ያሳሰብሽኝ ስትላት ያሳሰበሽ ነገር የኔ መሞት ሳይሆን ውርሱን እንዴት አድርገሽ በራስሽ እጅ እንደምታዞሪውን አደል ብላ ትጠይቃታለች ማለት ነው። አሁንስ እማማ ራሱ ሳታስበው ነገረኛ ሆናለች ማለት ነው። እና አረ በፍጹም የልጅ ልጅን እንዴት ሳያዩ ቆይ የልጅ ልጅ ማቀፍ አያምረውም የወንድዬ ልጅ ማየት ስትላት የወንድዬ ልጅማ በደንብ ያንቺን ልጅ ግን አልፈልግም። ሲቀጥል ደግሞ ያልተረገዘው ልጅ የት መቶ ልጅ ይሆናል ለወንድዬ፣ ስለዚህ እንዳላረግሽ በደንብ አውቃለሁ ብላ አቅም ስብሯን እንግዲህ ስብርብር አድርጋታለች ማለት ነው። የወዲትም እንግዲህ በዚህ ሰዓት ደንግጣ ምንም አይነት ምላሽ አልሰጠችም ማለት ነው። ሌላው እንግዲህ አለም በታገተችበት ሰዓት እንግዲህ ያው አጋቹ አቶ ጸጋይ ነው የሚባል አይደለ፣ ፍቅር ይዞታል ማለት ነው። የፍቅር ቦታም እንግዲህ በደንብ ተገጥሞላታል። ቆንጆ እንደሆነችም ተነግሯታል። ራት እንደምትጋበዝም የራስ ግብዣ ላይም ደግሞ ምርጥዬ ቀሚስ እንደሚገዛላትም እንግዲህ ተናግሯል ማለት ነው። ከዛ እንግዲህ ሳግ በጣም ላይ ያሳቀችኝ ወዴ በስመ አብ ማርያም ፈታን ያደርገችው እዚህ ፓርት ላይ ሰዓት ስለሌለኝ ባላወራችሁ ገብታችሁ እዩት ማለት ነው። ልብ አንጠልጣይ ድራማ ሆኗል ማለት ነው። እና ባረችና አለምዬ አንድ ላይ ሆኖ ተፋቅረው ምናምን በጣም ነው ደስ የሚሉት ብዬ ይሄዳሉ ብዬ አስባለሁ። ምክንያቱም አለም የራሷን ህይወት ማስተካከል የምትችል ችግር ቢመጣባት እንኳን ወደኋላ ማትል አላማ ያላት አላማን በደንብ ጠንቅቃ የምታውቅ ያው አዋዬ በደንብ አሰቃይታታለች። ለማን ብላ ላሰሪዋ ብላ እንግዲህ ብዙ መስዋዕት ከፍላለች። ስለዚህ እኛም አንዳንድ ጊዜ በህይወታችን ብዙ ችግር ሲመጣብን አይደለም በእኛ በግላችን በቤተሰቦቻችን ይቅርና ምንም በማናቃቸው እንኳን ሰው ስለሆነን ብቻ መስዋዕት ልንከፍል ግድ ይለናል ማለት ነውና አቋማችን የጸና ይሁን። መታመናችን ለራሳችን፣ ዋጋ የምንከፍለውም ለራሳችን። ምክንያቱም የዓለም መታገድ ለልጁ ጥሩ በረከት እንዳመጣለት ለሷም ደግሞ ፍቅረኛ እንዳገኘች አሪፍ ይሆናል ማለት ነውና አንድ ላይ ቢጣፍጥላቸው ደስ ይለኛል። እኔ መልካም ምኞቴ ነው። ያው ፀሐይም እንግዲህ ይህን የመሰለ ሸበላ አስቻለውን ጥልዝ አርገዋለች፣ በፍቅር ጠብ አርገዋለች። እሱንም ጸባዩንም የገዛችው ሴት መለኛ ናት፣ ሴት ብልሃተኛ ናት። የሴት ኃይለኛ ግን ትዳር ያፈርሳል። ስለዚህ እነሱ ግን በጥበባቸው ፀሐዬ በጣም የዋህና ትሁት ትዕግስተኛ፣ ሁሉን ቻይ፣ ላላማዋ በጣም ድንቅ የሆነች ሴት ናት ማለት ነው። ቁጥብ ሴት ናች። አለምዬ ደግሞ ቀልጣፋ ናት። ነገሮችን እንዴት በአንዴ መረዳት እንዳለባት በደንብ የምታውቅ ልጅ ናት እና ሁለቱም የተለያየ እውቀት አላቸው። ሞር ግን እኔ የምወድላት አለምን ነው። ማርያምን በጣም የሆነ በቃ ፈገግታዋ፣ ለሰው የምታስበው አረቃ ምን ይፈጠራል ብላ በደንብ ነው የምታስብና አንዳንዴ ጭንቅላታችን ለራሳችን ብናስብ ጥሩ ነው። ክፋትን ትተን በመልካም ነገር ስናስብ ብዙ ነገር እናስባለን፣ ብዙ ነገር ይለወጣል በህይወታችንና አንቺ ውስጥሽም ውጭሽም አንድ አይነት ነሽ። መልክሽ በቢጃማና በሻርፕ ስለተሸፈነ እንጂ ቆንጅዬ ነሽ ብሎ እንግዲህ ባርች እንግዲህ በፍቅሯ ተጠልዟል ማለት ነው። ያጣፍጥል ባርችዬ። እና የምወዳችሁን የማከብራችሁ የሀገሬ ልጆች በያላችሁ በሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ስለምታጋሩኝ ስለምታበረታቱኝ ከልብ ከልብ እያመሰገንኩኝ አብሮነታችሁ ኃይል ላይ እላለሁ። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ።